ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ክቡራን የመንግስት የስራ ኃላፊዎች፣ የኢንስቲትዩቱ በተለይ አስተማሪዎች፣ ወላጆች እንዲሁም ደግሞ የነገ የዛሬ ተማሪዎች፣ የዛሬ ህጻናት፣ የነገ ተመራማሪዎች፣ አገር ተረካቢዎች ሁላችሁም በእንደዚህ አይነት መድረክ በመገናኘታችን እና ደግሞ ልጆቻችሁን ክረምቱን ሳይወዝኑ ስራ ሳይፈቱ የተለየ ትምህርት ገብይተው ትምህርት ቤታቸው ሲሄዱ እኛ ይሄን ተምረናል፣ እናንተም በዚህ ጉዳይ ላይ በሚቀጥለው እድላችሁን ሞክሩ፣ መማር አለባችሁ ብለው እንዲያስተምሩ የሚያደርግ ትልቅ ትምህርት ነው እኛም የሰማናቸውና ልጆች በዚህ እድሜያቸው በዚህ ጊዜያቸው እንደዚህ አይነት እድል ማግኘታቸው እጅግ በጣም የሚያስደስት ነውና ሁላችሁም ለዚህ ያደረሳችኋቸው ወላጆችም ተንከባክባችሁ ለላካችሁ እንዲሁም ደግሞ ከምንም በላይ ህጻናት የነገዋን ኢትዮጵያ ሀገር ተረካቢዎች ትልቅ ተስፋ በቴክኖሎጂው ዘርፍ አጭራችሁብናልና ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን በድጋሚ ለማለት እፈልጋለሁ። የሰመር ካምፕ በዚህ ዓመት አራተኛው ጊዜ ይመስለኛል። መጀመሪያ ሲጀመር 15 እስከ 20 ባሉ ልጆች የተጀመረ ነው። እያለ አሁን በዛሬው ዕለት 300 ታዳጊዎችን እያሰለጠን እያስመረቅን እንገኛለን። ይሄ 3 በጣም መሰረታዊ ጥቅም አለው። አንደኛው ሁላችሁም በለውጡ መንግስት ባለፉት 3 ዓመታት ሁሉም ነገር እየተሰራ ያለው ሰው ላይ ነው። በተለይም ደግሞ ታዳጊዎች ላይ አዲስ አበባ ከተማን፣ ክልል ከተሞችን፣ ትምህርት ቤቶችን፣ የተማሪ ምገባ እና ሌሎች ፕሮግራሞች ስታዩ ከዚህ በፊት የነበረው እኛ ያመለጠን ድል ልጆቻችንን ማምለጥ የለበትም። ከዚህ በፊት የነበረችዋ ኢትዮጵያ በድህነት፣ በኋላ ቀርነት፣ በግጭት፣ በጦርነት እየተነሳች የነበረችው ኢትዮጵያ ብዙ ዕዳ ያለባትን አገር ዕዳ ሳይሆን ምንዳ ለልጆቻችን እናውርስ በሚል ነው የለውጡ መንግስት እየሰራ ያለውና አንዱ ትልቁ ነገር ዛሬ በቴክኖሎጂው ዘርፍ አየን እንጂ አዲስ አበባ ላይ እና ሌሎች እየተሞካከሩ ያሉ ስራዎችን ስናይ ዎች በሁሉም ዘርፍ በአትሌቲክሱም፣ በስፖርቱም፣ በቴክኖሎጂውም ትውልድ የመገንባት የተማረ ትውልድ፣ የነቃ ትውልድ፣ ነገ አገሩን የሚያስቀጥል ትውልድ፣ ተወዳዳሪ ተፎካካሪ ትውልድ የመገንባት አንዱ ተግባር ነው። ስለዚህ መንግስት ይህንን የሰመር ካምፕ ኢንስቲትዩቱ ሲያዘጋጅ በሌሎች ለዚህ ባሉ ተቋማትም ተመሳሳይ ስራዎች ሲሰሩ ትውልድ የመገንባት ስራ እየተሰራ መሆኑን ማወቅ ያስፈልጋል። ስለዚህ አንዱ የግንባታ ዘርፍ ነው። ሁለተኛው ሁላችሁም እንደምታውቁት ኢትዮጵያ በብዙ ነገር ጀማሪ የነበረች በግብርናው ጀማሪ፣ በሌሎች ጀማሪ የነበረች አገር መሆኗን ታሪክ የሚመሰክር ነው። በብዙ ነገር ቀደምት ናት። ሁሉንም ትተን የሰው ልጅ መገኛ ሀገር ናት ኢትዮጵያ። ነገር ግን ሁሉም ሀገር ሲያድግ ኢትዮጵያ ለምን ቀረች የሚለው ጥያቄ እጅግ አሳሳቢ ነው። በኢንዱስትሪው ዘርፍ ብንመለከት ያሳለፍናቸው 4 አብዮቶች አሁን 5ኛው አብዮት የአርቲፊሻል ኢንተለጀንስ አብዮት ነው ተብሎ ነው የሚጠበቀው። መጪው የአርቲፊሻል ኢንተለጀንስ አብዮት መሆኑ የማይቀር መሆኑን ጥናቶች እያመላከቱ ነው። ስለዚህ በአርቲፊሻል ኢንተለጀንስ ከዚህ በፊት በ4ቱ ወደ ኋላ የቀረች ሀገር አሁን ባለው ቴክኖሎጂ ደግሞ ወደ ኋላ መቅረት የለባትም ከሚል ተነሳሽነት የመጣ ነው። አርቲፊሻል ኢንተለጀንስ ልጆች እንዳሳዩን የሮቦቲክስ ብቻ ሳይሆን በጣም ትልቅ የዳታ ትንተና አቅም የሚሰጥ አሁን ወታደር የትኛውም ቦታ ላይ የሰው አምሳል ሳይለብስ በቴክኖሎጂ ብቻ ተሰርቶ የሚዋጋ ሁሉ እስከ መስራት ደርሰዋል ሀገሮች። ትልቅ ዘርፍ ነው። የወደፊቱ አብዮት
የአርቲፊሻል ኢንተሊጀንስ አብዮት ይሆናል ተብሎ ነው የሚታሰብ። ስለዚህ ያመለጠንን እድል በማካካስ በኩል በአንድ በኩል እንሰራለን፣ በሌላ በኩል ደግሞ ለአዲሱ ቴክኖሎጂ መዘጋጀት ያስፈልጋል ከሚል ነው የአርቲፊሻል ኢንተሊጀንስ ኢንስቲትዩት መንግስት አቋቁሞ እውቅና ሰጥቶ በእርግጠኝነት ከአፍሪካ በጣም ትልቁ ተቋም ነው። ሌሎችም እኛን እያዩ የጀማምሩ አሉ። ካደጉ ሀገራትም የሚስተካከል አይነት ከአንዳንዶች ጠጋ የሚል ነው። አሁንም ብዙ መስራት አለብን። ለዚያም ነው እነዚህ ወጣቶች በዚህ ተቋም ውስጥ የመጪውን የቴክኖሎጂ አብዮት መቋቋም እንድንችል ለማድረግ ነው ይሄን ስልጠና የተሰጠው። ሶስተኛው ሁላችሁም እንደምታውቁት መንግስት በተደጋጋሚ እንደተናገረው 5 የኢኮኖሚ ዘርፎችን ለይቷል። እነዚህ ዘርፎች ላይ ከፍተኛ የሆነ ስራ ከሰራን ሌሎችን ዘርፎችንም ይዘን እንሻገራለን። ሀብት ማከማቸት፣ ሀብት መሰብሰብና ሀብት መጠቀም የሚያስችሉ ናቸው ብሎ 5 ዘርፎችን ለይቷል። አንደኛው ግብርና ነው። ሁለተኛው ማኒፋክቸሪንግ ወይም ኢንዱስትሪ ነው። ሶስተኛው ማዕድን ነው። አራተኛው ቱሪዝም ነው። አምስተኛው ደግሞ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ነው። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ዛሬ እንዳየነው አርቲፊሻል ኢንተሊጀንስ አንዱ ነው። የመጪው ዘመን አብዮት መሆኑ ብቻ ሳይሆን በመንግስታችን ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ላይ ከሰራን ሁሉንም ዘርፎች የአገልግሎት አሰጣጥንም፣ የግብርናውንም፣ የማኒፋክቸሪንጉንም፣ የማዕድኑንም፣ የቱሪዝሙንም እና ሌሎች ያልጠሯቸውን ዘርፎችም ንግዱንም ማሳለጥ የሚያስችል እድል ይሰጠናል። ስለዚህ የዲጂታል ካውንስል ተቋቁሞ ሁሉም ነገር እጅግ በጣም በሚያስደንቅ ሁኔታ በፍጥነት የዲጂታል 2025 ስትራቴጂ ተግብረን አሁን 2030 ስትራቴጂ ተነድፎ ወደ መጨረሻው ምዕራፍ ላይ ደርሷል። በካውንስል ከታየ በኋላ በሚኒስትሮች ምክር ቤት ጸድቆ የሚሰራበት ይሆናል። ኢትዮ ቴሌኮም እና ሳፋሪኮም እንዲሁም ሌሎች ተቋማት በተለይ በሚቀጥለው 3 ዓመት እስከ 5 ዓመት ድረስ በሀገር ውስጥ ያለውን የዲጂታል ኮኔክቲቪቲ በከፍተኛ ሁኔታ እንዲያስፋፉ እድል ተመቻችቷል። ማስፋፋት ብቻ ሳይሆን ላፕቶፖችን፣ ትልቅ የዲጂታል ሊትሬሲ የሚያመጡ ጋጀቶችን ማምረት የሚያስችል ስራ እየተሰራ ነው። የፓስፖርት ህትመት ኦልሬዲ ጀምረናል፣ እዚሁ እየተሰራ ነው። ስለዚህ የዲጂታል ዘርፉን ማሳደግ፣ ዲጂታል ዘርፉ ላይ ወጣቶችን ማሰልጠን ነገ ከነገ ወዲያ የሚረከቧትን ሀገር ተወዳዳሪ፣ ተፎካካሪ፣ ወደኋላ የማትቀር ሀገርና በእኛ ትውልድ ጊዜ ሚስ ያደረግነውን ወይም ደግሞ የሳትነውን ወደኋላ የመቅረት አባዜ በልጆቻችን እንዳይደገም ለማድረግ በመፈለግ ነው እነዚህ ስልጠናዎች እየተመቻቹ ያሉት። እንግዲህ 1000 አካባቢ ከነበሩ ተማሪዎች በተለያዩ ምክንያቶች መመዘኛውን አሟልታችሁ እዚህ ዛሬ የተመረቃችሁ ተማሪዎች እናንተ ነገ ከነገ ወዲያ ለሚሰለጥኑ ልጆች፣ ሁለተኛ ደግሞ ዲጂታል ላይ ብቻ ሳይሆን ሌሎችን ትምህርቶቻችሁንም ተምራችሁ ጎበዞች ሆናችሁ ሁልጊዜ ሞባይል፣ ሁልጊዜ ላፕቶፕ፣ ሁልጊዜ ታብሌቶችን ደግሞ ማገላበጥ ብቻ ስራ እንዳያስፈታችሁ ወደ ቤታችሁ ስትመለሱም በተቀመጠላችሁ ወላጆቻችሁ በሚያስቀምጡት ፕሮግራም መሰረት ይሄንን የተማራችሁትን የበለጠ አበልጽጋችሁ ነገ ከነገ ወዲያ በዚህ ዘርፍ ላይ ተሰማርታችሁ ትላልቅ መሐንዲሶች፣ ትላልቅ ቴክኖሎጂስቶች እንደምትሆኑ ምንም ጥርጥር የለኝም። መልካም የስራ ጊዜ ይሁንላችሁ። በድጋሚ ኢንስቲትዩቱ ይህን እድል ሰጥቶ ተማሪዎችን በማሰልጠኑ ሊመሰገን ይገባዋል። ወላጆችም ልጆቻችሁን በክረምት እንደዚህ የማስተማር ባህል ከሚቦዝኑ ቁጭ ከሚሉ እንደዚህ ተምረው እንደገና ደግሞ ወደ ትምህርታቸው ሲሄዱ አዲስ አይሆንባቸውም። ይሄንን በማድረጋችሁ ወላጆችም ልትመሰገኑ ይገባል። መልካም ዓመት ይሁንልን። መልካም የስራ ዘመን፣ መልካም የትምህርት ዘመን ይሁንላችሁ ልጆች።